በዚያን ጊዜ ዓለሙ ሁሉ ድርቅ፣ ችግር፣ ረሃብ ሆኖ 3 ዓመት ሕዝቡ በየመንገዱ ወድቆ አሞራ ሲጫወትበት አይታ አዘነች። አቤቱ ጌታዬ ይህን ዓለም ለምን ፈጠርከው? እንዲህ ከንቱ አላፊ ጠፊ ከሆነ ቢቀር ይሻል ነበር። ክቡር ዳዊት ሰው ዕፀ ከንቱን ይመስላል እንዳለ ዕፀ ከንቱ ዕለቱን በቅላ ዕለቱን አብባ ዕለቱን አፍርታ ደርቃ ወድቃ ታድራለች። የሰውም ኑሮ ይህን ይመስላል ብላ ለቀሰች። ከዚህም በኋላ ጌታ ወዳጄ ክርስቶስ ሰምራ ሆይ አዳም ከነ ልጆቹ ከሚሰራው ኃጢአት እኔ በዕለተ ዓርብ ከተቀበልኩት ሕማማተ መስቀል ይህንን በልብሽ ብትመዝኙ ወደ ማንኛው ያደላ ይመስልሻል ቢላት መልስ ለመስጠት ተሳናት። ከዚህም በኋላ ክርስቶስ ሰምራ አቤቱ ፈጣሪዬ እኔን ባሪያህን ከክፉ ነገር ሁሉ ሰውረኸኛልና ዲያብሎስን ትምረው ዘንድ ለምንሃለሁ አለችው። ይኸውም ወድጄው አይደለም ስለ አዳምና ስለ ልጆቹ በጠቅላላው ስለ ሰብአ ዓለም ስጋቸው ስጋዬ ስለሆነ እንዳያስታቸው ክፉ ሥራ እንዳያሰራቸው ብዬ ነው እንጂ ማርልኝ ማለቴ አለችው። ያን ጊዜ ጌታችን ኢየሱስ ክርስቶስ ፊቱን ፈገግ አድርጎ ወዳጄ ክርስቶስ ሰምራ ሆይ እጹብ ድንቅ ልመና ለመንሽኝ፣ ሌሎች በኋላሽም የነበሩ በፊትሽም የሚመጡ ያለመኑትን ልመና ለመንሽኝ ብሎ ቅዱስ ሚካኤልን ጠርቶ ወዳጄ ክርስቶስ ሰምራ ዲያብሎስን ማርልኝ ብላ ለመነችኝ። እሺ ካላት ታምጣው ይዘሃት ሂድ አለው። ቅዱስ ሚካኤልም እሺ ብሎ እጅ ነስቶ ሰይፈ ቁጣውን መዞ ነይ እንሂድ አላት። እርሷም ከቅዱስ ሚካኤል ፊት እየሄደች ከሲኦል አፋፍ በደረሱ ጊዜ ዲያብሎስ በተኮነኑ ነፍሳት ላይ ተቀምጦ አየችው። ቅዱስ ሚካኤልም በይጥሪው እሺ ብሎ ምሕረት ከወደደ አላት። እሷም በጠራችው ጊዜ ሳጥናኤል ብሎ የጠራኝ ማን ነው? በዚህ በሰራዊት መሃል ነግሼ ከተቀመጥኩበት አለ። እናታችን ክርስቶስ ሰምራም እኔ ነኝ አለችው። ወደኔ ለምን መጣሽ አላት። እሷም ከፈጣሪህ ዘንድ አስታርቅህ ብዬ አለችው። እሱም አንቺን ከቤትሽ ከንብረትሽ ሳለሽ አስተሻለሁ ብዬ ብመጣ ያጣሁሽ ሰው እኔን ልታስታርቂኝ መጣሽን? ግን ይህን ያደረገኝ ያ የቀድሞ ጠላቴ ሚካኤል ነው። ሲጻረረኝ የሚኖር ከክብሬም ያዋረደኝ እሱ ነው እንጂ አንቺ ምን ጉልበት አለሽ ብሎ አፈፍ ብሎ በግራ እጁ ቀኝ እጇን ይዞ ወደ ሲኦል ወርውሮ ጣላት። ያን ጊዜም መልአኩ ቅዱስ ሚካኤል በሰይፍ ቢመታው ሲኦል ተከፈተች፣ ብርሃን ለበሰች። ዲያብሎስም ከነሰራዊቱ ጮኸ፣ ሲኦል ተደበላለቀች። ከተከፈተች በኋላ ሰው በሰው ላይ ሆኖ ተጨናንቀው እንደ ውሻ ሲናከሱ አየች። ብዙ ነፍሳት እንደ ንብ መጥተው ሰፈሩባት። እኒያን ነፍሳት ብትቆጥራቸው 10,000 ነፍሳት ሆኑ። ቅዱስ ሚካኤልም እሷም እኒያን ነፍሳት ይዘው ወደ ፈጣሪያቸው በደረሱ ጊዜ እኒያ ነፍሳት የእናቱን ጡት እየጠባ እንደሚዘልም ቦሳ ዘለሉ። ከዚያ በኋላ ሲኦል ብቻዋን ቀረች፣ ርቃኗን ሆነች። ዲያብሎስም ቅዱስ ሚካኤል አሸነፈኝ፣ ብርቱ ጸብም ተጣላኝ፣ ምርኮዬን ነጠቀኝ ብሎ ጮኸ፣ አለቀሰ። እናታችንም ክርስቶስ ሰምራና ቅዱስ ሚካኤል የነፍሳት ምርኳቸውን ይዘው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ፊት በቀረቡ ጊዜ ከፈጣሪያቸው ዘንድ ሰገዱ። ጌታም ወዳጄ ክርስቶስ ሰምራ ሆይ ዲያብሎስን ድል አደረግሽው፣ ጥቂት ምርኮም አገኘሽን አላት። እሷም መለሰች፣ መንክር ግብሩ ለእግዚአብሔር በላዕለ ቅዱሳን ይሁን እንዳለ ክቡር ዳዊት አቤቱ ጌታዬ በአንተ ቸርነት በምሕረትህ ብዛት ደካማውን ብርቱ ብርቱውን ደካማ የምታደርገው አምላክ በእኔ በባሪያህ ላይ አድረህ የቸርነትህን ሥራ ሠራህ። አዎን አገኘሁ አለችው። ከዚህም በኋላ ጌታ ኢየሱስ ክርስቶስ ቅዱስ ሚካኤልን እኒህን ነፍሳት ዓለም ሳይፈጠር ወዳዘጋጀሁላት ወደ ወዳጄ ወደ ክርስቶስ ሰምራ ማደሪያ ውሰዳቸው፣ ከእሷ ጋር ደስ እያላቸው ይኖሩ አለው። እሷም መለሰችለት፣ አቤቱ ጌታዬ የእኔ ቦታ ወዴት ነው አለችው። እሱም ከእናቴ ከወለደችኝ ከማርያም በስተቀኝ ነው መቀመጫሽ፣ ከእንግዲህም ስምሽ በትረ ማርያም ይሁን አላት። ዳግመኛም ይህን ካላት በኋላ ወዳጄ ክርስቶስ ሰምራ ሆይ በየቀኑ 3 እልፍ ነፍሳተ ኃጥአንን ከሲኦል እንድታወጪ ሥልጣን ሰጥቼሻለሁ ብሎ ቃል ኪዳን ገባላት። እሷም አቤቱ ጌታዬ ምሕረትህ የበዛ ፍርድህ የቀና ነው እያለች አመሰገነች። ከዚህ በኋላ ቅዱስ ሚካኤል ነይ እግዚአብሔር ወዳዘዘን እንሂድ አላት። ተከትለው ስትሄድ
የማር የወይን የዘይት አፍላጋት የሚያጠጧቸው አትክልቶች አየች። ይህች ቦታ ለማን ትሆናለች ብላ ቅዱስ ሚካኤልን ጠየቀችው። እርሱም መልሶ ምን ታስቢ ነበር አላት። እርሷም ይህች ቦታ ለማን ትሆናለች እያልኩ አስባለሁ አለችው። እርሱም ላንቺ ቢሆን ትወጃለሽን አላት። ምን ነው ዝቅ ታደርገኛለህ? ጌታዬ ከእናቴ ከማርያም ጋር ነው መቀመጫሽ ብሎኝ የለምን አለችው። ቅዱስ ሚካኤልም ልብሽን ለምን ታኮሪዋለሽ አላት። ይህንንም ካላት በኋላ እስኪ ወደ ላይ ተመልከቺ አላት። ክርስቶስ ሰምራም ቀና አለችና እኔስ እንደ እንባ እንደ ኮረብታ ሆኖ ታየኝ እንጂ ሌላ ያየሁት ነገር የለም አለችው። የሥላሴ ፈቃድ እስኪገለጽ ጥቂት ቆይ አላት። አንገቷን ዘንበል አድርጋ ቆይታ ቀና ብትል እመቤታችንን እንደ ፀሐይ ሆና ከዋክብተ ብርሃን በፊት በኋላዋ ከበዋ ታየች። እሷም እንደ ንስር ብር ብላ ሄዳ አንገቷን አቅፋ ጉልበቷን ሳመቻት። እመቤታችንም ወዳጄ ክርስቶስ ሰምራ ሆይ እንዴት ነሽ? አንቺን የወለደች ማህፀን የተባረከች ናት። አንቺንም አጥብተው ያሳደጉ ጡቶች የተባረኩ ናቸው። አንቺንም ያዩ ዓይኖች የተባረኩ ናቸው። አንቺንም የሚያመሰግኑ ንዑዳን ክቡራን ናቸው። ያንቺን ገድል የሚሰሙ የሚያሰሙ የተባረኩ ናቸው። ልጄ ወዳጄ ያዘዘልሽ ከእኔ በስተቀኝ ነው፣ ነይ ተቀመጭ፣ መቀመጫሽ ይህ ነው ብላ በቀኙ አስቀመጠቻት። ከዚህም በኋላ ወደ ፈጣሪዋ ተመለሰች። ጌታዋ ፈጣሪዋም አንቺን ያመሰገኑ ስምሽን የሚወዱ የሚጠሩ ዝክርሽን ያዘከሩ በዓልሽን ያከበሩ እስከ 12ኛ ትውልድ እምርልሻለሁ አላት። በዚህ ጊዜ ቅዱስ ሚካኤልን ጠርቶ ወስደ ከስጋዋ አዋህዳት አለው። ቅዱስ ሚካኤልም ወስዶ ከስጋዋ ሊያዋህዳት ሲል ስጋዋ ሸቶ ገምቶ ብታየው ስለ ፈጣሪ ስለ እግዚአብሔር ብለህ ከዚህ ከሸተተና ከገማ ስጋ አታግባኝ አለችው። ቅዱስ ሚካኤልም የጌታዬን ፈቃድ ሳልፈጽም ለመቅረት እንደምን ይቻለኛል ብሎ ሰይፍ ከሰገባው ተመዞ እንደሚከተት እሷንም እንዲሁ ከስጋዋ አዋህዳት። ያን ጊዜ ገምቶ ሸቶ የነበረው ስጋ አንድነት አድርጎ ቢያዋህዳት ነፍሷም ስጋዋም አንድ ሆኖ ሕያዊት ነፍስ ለምልማ እንደነበረች ጸናች። እንደ ልማዷ ከባህሩ ገብታ 12 ዓመት ከተቀመጠች በኋላ በቁመቷ ልክ ጉድጓድ አስቆፈረች። 12 ጦር አሰርታ ከውስጡ ዕፀ ከርካ ተከለችና ጌታን በዕለተ ዓርብ የግርንግሪት እንዳሰሩት እሷም መበለት ጠርታ እሰሪኝ አለቻት። መበለቲቱም እንዳዘዘቻት የግራዋን ወደ ቀኝ የቀኟን ወደ ግራ መሳቅላ የፍጥኝ አሰረቻት። ጌታችን እንደታሰረበት ባለው ሰቁረት ችንካር ከታሰረች በኋላ እነዚያን ጦሮቹን አምጫለቻት። እሺ ብላ አመጣችላት። ሶስቱንም በፊቷ ሶስቱንም በኋላዋ በቀኟ። ከዚህም በኋላ በፈቃድ እግዚአብሔር ጸንታለችና በብረቱ ላይ በምትሰግድበት ጊዜ ወደፊት ስትል ደረቷን፣ ወደ ኋላ ስትል ጀርባዋን፣ ወደ ቀኝ ስትል ቀኝ ጎኗን፣ ወደ ግራ ስትል ግራ ጎኗን እየወጋት 12 ዓመት ከጉድጓድ ውስጥ ኖረች። ከዚህ በኋላ ጌታ እንዲህ አላት፣ ሰማይን ያለ ምሰሶ ምድርን ያለ መሰረት እንዳጸናኋት እኔንም ፈርተው የሚያከብሩኝን አልቅሰው አዝነው ተክዘው የሚጠሩኝን አከብራቸዋለሁ አላት። ከዚህም በኋላ ጌታ ከእኔ በታች ሆነሽ ትከበሪያለሽ፣ መቀመጫሽም ከእኔ በታች ነው። የማዕረግ ስምሽ እንደ እናቴ እንደ ማርያም ሰዓሊተ ምሕረት አቁራሪተ መዓልት ነው አላት። ይህንንም ካላት በኋላ ከጻድቃን ከሰማዕታት ከደናግል ከቅዱሳን ከእንጦንስ ከ36ቱ ቅዱሳት አንስት ክብርሽ ትክክል ይሁን አላት። ይህንንም ሰምተው መላእክት እጹብ ድንቅ ብለው አመሰገኑ። ዲያብሎስም መላእክት ሲያመሰግኑ ሰምቶ ለወዳጆችህ እንዲህ ያለ እጽፍ ድርብ ደስታ ትሰጣለህ ብሎ ጋዳ ጋዳ ብሎ አመሰገነ። ጋዳ ማለት የሥላሴዎች ቸርነት እጹብ ድንቅ ነው ማለት ነው። ከዚያም ጌታ ኢየሱስ ክርስቶስ ረፍትሽ ደርሷልና ከጉድጓድ ወጥተሽ ከባህር ቆመሽ ለምኝኝ ብሎ ከእርሷ ተሰወረ። ቅዱስ ሚካኤልም የእግዚአብሔር አገልጋይ የቅድስት ድንግል ማርያምና የብርሃናውያን መላእክት ወዳጅ ሆይ የምትሰሪውን ሁሉ እግዚአብሔር ወዶልሻልና እግዚአብሔር እንዳዘዘሽ ልብሽ የሚያስበውን ሁሉ ከባህር ውስጥ ቆመሽ ለምኙ አላት። እርሷም ቆስሎና ተበሳስቶ የነበረውን ስጋዋን እንደገና በእግዚአብሔር ኃይል የጸና ሆኖ ብርሃን ለብሳ እንደ ፀሐይ አብረታ ከጉድጓድ ወጣች። ከባህሩ በገባች ጊዜ ጌታ
ኤልያስን፣ ሙሴን፣ መጥምቁ ዮሐንስን ሄዳችሁ ወዳጄ ክርስቶስ ሰምራን አጥምቋት ብሎ አዘዛቸው።